ሶስተኛ ደግሞ አሁን ሙዚቃ ከፍተህ ኦርቶዶክስን እንትን ስትል አየሁና የትኛው ትክክለኛው ማንነትህ በጣም አወዛገበ። አሁን ያለህበትን አቋምና ትክክለኛው ታሪክ የትኛው ነው ሆነ ያለው? ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን እንድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ካያችሁ በኋላ ማለት ነው በጣም ነው እየተከታተልኳቸው ያለሁት። ላይቫችሁ እናንተ ከጀመራችሁ እስከ መጨረሻ አሁን ላይ እቀመጣለሁ። ማውጣት አልችልም። በቃ የሆነ ኤነርጂ ይዞኛል እና አሁን የምጠይቀው ከእናንተ ጋር መለያየት ስለማልፈልግ ፍሎው ባክ እንድታደርጉኝ ነው። እሺ አይ ቲንክ አሁን ቤተክርስቲያን አካባቢ ያለው ድምፅህን ቀንስ እንትን እንዳይሉ ያለበት ዋናውኛ ሱብሃንአላህ አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅሞብሃል። የባሳውንም ሁለተኛ ወይ በቤተክርስቲያን እንዳገለግል አላደረጉ፣ ወይ በእስልምና እንድጸና አላደረጉ፣ ወይ ስራ ፈልገው ስራ ላስገቡ መነገጃ አድርገው ትተውኛል እልሃለሁ። እንደ ሸንኮራ አገዳ ተበልቶ የሚጣላል አይደለ? እንደዚህ አድርገው ላስገባችሁ ክርስቲያኖችን ገስታው ክርስቲያኖች ቅዱሳን ጥያቄ ያላችሁ ካላችሁ ገስት ልካችሁ ግቡ። እስልምና ላይ እሺ፣ እስልምና ጥያቄ ያለው ካለ ግቡ። የሆነ ቦታ ሪከርድ አድርጌ የመጣሁት ሪከርድ አለ፣ ግን ኢንሻአላህ ቆይ እሱን ሌላ ጊዜ ሰማችኋለሁ። አንድ ዲያቆን የተናገረው አለ። እሺ፣ ግን ቆይ በጣም ትልቅ ማስረጃ ነው። ሌላ ጊዜ እናወራበታለን ኢንሻአላህ። ሴቭ አድርገውና እሺ ጆይ አይ ቲንክ ክርስቲያን ይመስለኛል። ወይ ሰላም እንዴት ነህ? አለን አልሐምዱሊላህ። እሺ ማን ነው? አይ በቀደም እንዲሁም ውይይት ምናምን በየገባሁት ልጅ አስታወስከኝ? አስታወስኩ። እና ለሲስ እነሱ ቤት ገብቼ ያልከኝን እንትን ብያችኋለሁ። እሺ አክሴፕት ምናምን አይ ዶንት ኖ አላውቅም፣ ግን ያልከኝን ቃል በቃል ነግሬያችኋለሁ። በጣም ጥሩ በጣም ቴንክ ዩ። እሺ ችግር የለም። እንትን ካሉ አስገባኝ እንትን እልሃለሁ። ኧረ ችግር የለውም። አንተ ብቻ አንድ ጻፍ እንጂ እኔ ማንም ያስገባል ስመጣ። አሁን አስታወስከኝ አይደለ? ቆይ አንዴ ሳላ ማንን ሊያመጣ ነው እሱ? አክሊልን አመጣለሁ ብለዋል። እንግዲህ ለዘመናት ጠርቼ እምቢ ያለው እንትን አመጣለሁ ብለዋል። እመጣለሁ አላለም፣ ግን እስቲ እሱን ጆ ያቀርቦላቸዋል። አይ ማሻአላህ ጆ በርታ። እንዳታያት ነው የፈለግነው። በቃ በደንብ ቤተህ አስጨንቃችሁ ይምጡ ይወያዩ። ውይይቱ ሰው ማትረፍ ስለሆነ ችግር የለውም። እንግዲህ ኢንሻአላህ ብትወያዩ ደስ ይለኛል። እኛም ደስ ይለናል። ለመወያየት ፈቃደኛ አይ ቲንክ ሳሌህ ቢጤ አቅርበህ አይደለ? እሱ አቅርቤያለሁ በጣም ብዙ ጊዜ 10 ቪዲዮ ነው እስከዛሬ የሰራሁት። ስለዚህ ያው ንገረው፣ በደንብ አድርጋ አሰግጠህ ንገረው እንዲመጣ አድርገው። ካልመጣ ደግሞ ታዘበው አንተ ራሱ በቃ ሰውየው አልወያይም ካ ታዘበው። ለምን እውቅናም ቢል ሳዳ ምን አይነት እንትን እንዳለው እውቀትን ብትል ያው መጽሐፍ የጻፈ ሰው ነው። እንዳውም ቢበልጥ ነው እንጂ አያንስም። ሰው ጀግና ሆኖ ይምጣ። አይ ቲንክ ስሙን ያልከው ማን ነበረ? አክሊል ያልከው አለ ሰውዬ አይደለ? ሳላ ነው ያለው የመረጠው ሳላ። ስለዚህ ይዘኸውና ችግር የለውም። በቃ እሺ ይመቻችሁ። እስከዛ አንተ እናውራ። ግን ቆይ አንዴ አንተ እናውራ። ጆይ ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ምን ለመወያየት ነው? እኔ ብዙ እውቀቱ ስለሌለኝ ጥያቄ ሳይሆን ጀስት ሀሳቦችን ብቻ የለውበት አይሻልም? ማላውቀው ነገር እንትን ከምል ከፈለግኩ ግን ሌላ ቀን ወይ በእናንተ እኔ ጓደኞችም ስላሉኝ ሙስሊም ጓደኞችም ስላሉ መጠየቅ ካለብኝ ጠይቃችኋለሁ። ችግር የለውም። ማስገባችሁኝ ቤተሰብ እንሆናለን። እስልምና ላይ ማንኛውም ጥያቄ ያልገባህ ነገር ካለ የሰማው ነገር ካለ የመጣህ ጠይቅ። እሺ ብራዘር ችግር የለው። ፎሎ አድርጉኝ ከዛ ከችላል ነው። እሺ ይመቻችሁ። ጥሪውን ተቀብሎ እንደሚመጣ ተስፋ በማድረግ ኢንሻአላህ ከመጣ በጣም ገራሚ ነገር ነው የምታዩት ጋይስ። እሺ ክርስቲያኖች እየገባችሁ ጠይቁ፣ እኛ አንጠይቅም። እኛ አንጠይቃችሁም፣ እናንተ ብቻ እየገባችሁ ጥያቄ ጠይቃችሁ ትወርዳላችሁ ኢንሻአላህ። ይሄን ማድረግ የምትፈልጉ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። እሺ ቲም ሙስሊሞች ይግቡ እንደ ኢምራን ፈትዋ ነው የሚጠይቁት። ፈትዋ ካልሆነ ችግር የለውም። ብቻ ያጀማ ፕሊዝ ፈትዋ አታርጉት። እሺ
ኦኬ ሶ መግባት ትችላላችሁ፣ ግን ፈትዋ እንዳታረጉ ተብለዋል። ኦኬ ጥያቄ ትችላላችሁ፣ ግን የፈትዋ ጥያቄ እንዳትጠይቁ። እሺ ቲም ሙስሊም ሰላም አለይኩም ሳላ። ወአለይኩም ሰላም ወራህመቱላህ። እና ኢምራን እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። እኔ ሳላ ከፈቀዳችሁልኝ ምናልባት ሁለት ጥያቄ ነበረኝ። ያው ከፈቀዳችሁልኝ ማለት ነው። እሺ ጠይቅ፣ ችግር የለውም። ግን ያው በእንትን ሳይሆን አሁን በተባለው በውይይት በተነሳው እንትን ላይ ሁለት ጥያቄ ብቻ ነበረኝ ከተፈቀደልኝ። ያው እሺ እኔ የምለው ሳላዬ አሁን ለምሳሌ አሁን በሚደረገው ውይይት በኢብራሂምና በእንትና በቀረበው ውይይት የኛ ተርፉ ምንድነው ነው? እኛ ሙስሊሞች ምናተርፈው ምንድነው ነው? አሁን ለምሳሌ ልጆቹ እንትን ሰው የላቸውም እነሱን ማፈመስ አይሆንም የሚለው ነገር ውስጤን አስወረዳችሁ። አይ እሺ አክቹሊ ትክክለኛ ጥያቄ ነበረ። አይ እንትን ስላሉ ነው አንዳንድ ሰዎች እየመጡ ለምን አትወያዩ ምናምን ስለሚሉ ነው እንጂ እውነት ለመናገር ሰው ኖሯቸው ምናምን አይደለም። ወላሂ እሱ ማንም ያውቃልና። እሺ ይምሩ የምትለው ነገር አለ? አንደኛ ያው ሀሳብ ይጨርሱ ኢንሻአላህ። ሞዴሬተሮች አታውሩ እሺ። የወረድከው ወንድማችን ያው ከርዕስ አይ ቲንክ ከርዕስ ውጭ ስለሆነ ነው ያወረዱ፣ አፉ በለ። በመቀጠል ሳላ ገልጸዋል። ውይይት ስናደርግ መስለሐና መፍሰዳውን አይተን ነው የምናደርገው። ያው ኢብራሂምም መስለሐና መፍሰዳውን ቼክ አድርጎ ነው እንጂ ዝም ብሎ ጥሪ አያቀርብም። ምን ይጠቀማል ካላችሁኝ፣ ያው ጴንጤዎች ጉራ ጀምረዋል። ኦርቶዶክሱ መጽሐፍ ቅዱስ ላይ ከተወያየ በኋላ ጴንጤዎች እኛም ለምን አትወያዩንም እያሉ 20 ሰው አይደለም 19 ሰው አዳምጡኝ፣ 20 ሰው ሳይሆን 19 ሰው ይዘው እየፈከሩ ነበር። 19 ቢሆን ነፍስ ናቸው እኮ እነሱም ነፍስ ናቸው፣ ትንሽ ቢሆኑም አይደለ እንዴ? ስለዚህ እነሱም መተው መወያየት አለባቸው አይደለ? ስለዚህ ኢብራሂም መስለሐና መፍሰዳውን ቼክ አድርጎ ተቀብሏቸዋል። ያው ኢንሻአላህ በቅርቡ ውይይቱን እንጠብቃለን። ያው ክርስቶሎጂ ነው፣ ነገረ ክርስቶስ ነው የሚሆነው ማየት ነው። ያ ቴንክ ዩ ሶ እሺ፣ ወደሚቀጥለው ሰው እንሄዳለን። ክርስቲያኖች ጥያቄ ካላችሁ፣ ሙስሊሞችም ካላችሁ ግን ፈትዋ ያልሆነ ጥያቄ ካላችሁ፣ ፈትዋ ያልሆነ በኮምፓራቲቭ ላይ ቁርአንና ሐዲስ ላይ እንቀበላለን። እነዚህን ጥያቄዎች ካላችሁ መግባት ትችላላችሁ ኢንሻአላህ። እሺ ኤፊ ኔክ ዮሚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው ወንድሞቼ? አልሐምዱሊላህ። እና ኢምራን፣ ሳላ፣ ኡስታዝ ጀማል፣ እኔ ሌላ ጥያቄ የለኝም፣ ግን ሁሌ እናንተን እዚህ ላይ ካያችሁ በኋላ ማለት ነው በጣም ነው እየተከታተልኳቸው ያለሁት። ላይቫችሁ እናንተ ከጀመራችሁ እስከ መጨረሻ ሁሌ እቀመጣለሁ። ማውጣት አልችልም፣ በቃ የሆነ ኤነርጂ ይዞኛል። እኔ አሁን የምጠይቀው ከእናንተ ጋር መለያየት ስለማልፈልግ ፍሎ ባክ እንድታደርጉኝ ነው ወንድሞች የምጠይቃችሁ። እዚህ ሐረርጌ ነው ያለሁት። የሆነ ከእናንተ ጋር የምተዋወቅ ኡስታዙላ አግኝቼ ያለው ወደ እናንተ መቅረብ በጣም በቃ ውስጤ ስቦኛል እና ጀዛከላ ወንድሞቼ። አላህ ይክበር፣ አላህ ይጠብቅ። ግን ዘፈን ምናምን አትለቅበት ማለት መጥፎ ቦታ፣ ካፊሮች ቦታ ምናምን በቤት ምን ነገር ቆሻሻ ነገር አትለቅበት ማለት ኢንሻአላህ። ኡስታዝ አልገኘም ስጀመር ቤተሰብ ፋሚሊም እንደዛ አይነት ቦታ ስለእንትን ስለምናማንል ማለት ነው ከዱሮ ከቀድማ አያት ጀምረን እንትን ውስጥ ስላለን አልገኘም። ኢንሻአላህ ችግር የለም። ኢምራን ሳላህ ፎሎ አድርጉት ሶስታችሁ። እኔ እኮ ስሜን አልጠራም። ፎሎ አድርጉት። አይ ቢሆንም ፎሎ አድርገው አብዱልፈታህ። እሺ አዳም ዮሚ አላህ ክብርልን። አይ አብዱልፈታህ አድርግ መጀመሪያ፣ እኔ አድርጌለታለሁ ጨዋታ ያክል ነው። እሺ ዮሚ ጀዛከላህ ሀቢቢ፣ አላህ ክብርልን። ዋናው ዱዓ ነው፣ በዱዓ አትርሳን። ያው ደግሞ እንደሰማችሁት ከእናንተ ጋር መሆን እፈልጋለሁ ስላለ ኮሜንታተሮች፣ የኛ ኮሜንታተር መዝግቡት። ከዚህ በኋላ ዮሚ የእናንተ አባል ነው። ኢንሻአላህ በዱዓ አትርሳን። አላህ ክብርልን። መልሻለሁ። እሺ ፎሎ መልሻለሁ። እኔም ያው አድርጌዋለሁ ፎሎ። ይኸው አመሰግናለሁ። እንዳውም ስልክህን አፈላልጌ ሳይደውልልህ አይቀርም ኢምራን ሳላ ኡስታዝ
እሺ 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 ኢንሻአላህ አየ አየ እሺ ቀጣይ ሙስሊም እሺ እሺ ቀጣይ ሰው አስገባልን አብዱ መኑ ከማ አምላክ ላውራው ሳላ ይቻላል። እሺ ማነው ስም የሚለው ከማምላክ ሰላም ብያለሁ። ሰላም ጤና ይስጥልኝ። ሰላሙን አላ መን ተቢዐል ሁዳ። እንዴት ነው ወገናችን? እግዚአብሔር ይመስገን ሰላም ነው አለን አልሐምዱሊላህ አለ እግዚአብሔር ይመስገን። ስማኝማ ስምት አይ 3 ነገሮች ስለአንተ ሰማሁ። አንደኛ የሆነ ፖድካስት ላይ ቀርበህ እኔ ሙስሊም ነበርኩኝ ኡስታዝ ነበርኩኝ ስትል ሰማሁ። ሁለተኛ ደግሞ ሙስሊሞች ደግሞ ፖስት ያደረጉት ላይ ከክርስትና ወደ እስልምና መተህ በብር እንደደገፉና በኋላም ቁርአን እንዳቀሩ እና ደግሞ ምስክርነት እንደሰጠ ሰማሁ። ሶስተኛ ደግሞ አሁን ሙዚቃ ከፍተህ ኦርቶዶክስን እንትን ስትል አየሁና የትኛው ትክክለኛው ማንነትህ በጣም አወዛገበ። አሁን ያለህበትን አቋምና ትክክለኛው ታሪክ የትኛው ነው? የትኛው ትክክለኛው? ከሱም አልፎ ደግሞ ጥያቄዎች አሉ። መጀመሪያ ግን ይሄን መልስልኝ አንዴ። ኦኬ ያው እንግዲህ እውነታው ምን መሰለክ፣ እኔ ቄስ ነኝ ወይም ደግሞ መርጌታ ነኝ በቤተ ክርስቲያን ማለት ነው። የተማርኩ ሰው ነኝ። ከዚያ ያው በሆነ አጋጣሚውንም እዚያው ላይ ሚዲያ ላይ ስለሰማችሁት ሄጄ ያው ሰልሜ ነበር ማለት ነው። አጠር እያደረግነው እንሂድ ብዬ ነው። ከዚያም መስጊድ ላይ እንግዲህ ብዙ ነገር አድርገውልኛል እና ኡስታዝ ወሂድም ብዙ ነገር አድርገውልኛል ማለት ነው። ስራም ጀምረውልኝ ያው ቁርአን ጀምሬ ነበር። ከዚያ ደግሞ በሆነ አጋጣሚ ደግሞ አሁንም ተመለስኩ። የገባህ ነው ወይስ? አይዋ። ስለዚህ መጀመሪያ አንተ መሪጌታ ነበርክ፣ ኦርቶዶክስ ላይ ነበር የነበርከው? ኦኬ። ከዛ በኋላ ወደ እስልምና መጣ። ወደ እስልምና ሲመጣ ሙስሊሞች ተባበሩ፣ ቁርአን እንድቀራ አደረጉ። ከዛ በኋላ ወጣ ከነሱ። ከነማ? ከሙስሊሞች። እሺ አሁን እዚህ ጋር ነው ከሙስሊሞች ወጥተህ ኢንተርቪው ላይ ስትናገር እኔ ቁርአን አቃ ነበረ ብለህ ነበር እና መስጊድ ውስጥ ኡስታዝ ነበርኩ ብለህ ነበር። እና እቺ ነገር እንዴት ናት? እቺ ትንሽ ቅባት አለባት። ማሻአላህ። ተገደህ ነው? ምንድን ነው እንደዚህ ያደረከው? እስኪ ነገር ያለውን ታሪክ ንገረን። ያው እኔ ከእስልምና ያው እኔ እውነት ለመናገር እስልምና በጣም ተመችቶኝ ነበረ። በቃ በጣም ሰላም አለው። በጣም ወድጀው ነበር ማለት ነው። እና ግን ና ቶሎ ወደኛ ብዙ ነገር እናደርግልሃለን ምናምን ቪዲዮ እንሰራለህና ቪዲዮውን በጣም አሳዛኝ ምናምን አድርገን እንሰራዋለን። በቃ በሚሊዮን ይታያል። ብዙ ሰው ደግሞ አካውንት እናስቀምጣለን፣ ብዙ ሰው ያግዛል ምናምን አሉ። ከዚያ እንግዲህ ሰላም እስልምና በራሱ ሰላም ነው። በእውነት እኔ በጣም ነው የምወደው። አሁንም ኢቭን አሁን ክርስቲያን ነኝ፣ ግን በጣም ነው የምወደው። እስልምና ሲነካ አልወድም። ያው ክርስትና ቢነካ ይሻለኛል። እኔ ክርስቲያን ነኝ። ከዚያ ማለት ነው ቪዲዮ ሰራን። በጣም እንዲያሳዝን ብለን መስጊድ ውስጥ ሁኜ መዝሙር ስሰማ አለቅስ ነበራል ነው። ያው ስለሰማኸው ብዬ ነው። እና ግን እንደው እንደ ፈጣሪ ፈቃድ ሆኖ ደግሞ ለምን እንደው አላውቅም ቫይራል አልወጣም። በእርግጥ በሚሊዮን ታይቷል። ቲክታክ ላይ 1,300,000 400,000 ምናምን አካባቢ ታይቷል። ከፎይ ጋርም ቀርበን ምናምን ሞክረን ነበር። እንደውም ሙስሊሞች ካገዙኝ በላይ እንደውም ምንም ኦርቶዶክሳውያን አላገዙኝም። እና የባሳውንም ሁለተኛ ወይ በቤተ ክርስቲያን እንዳገለግል አላደረጉ፣ ወይ በእስልምና እንድጸና አላደረጉ፣ ወይ ስራ ፈልገው ስራ አላስገቡ።
መነገጃ አድርገው ትተውኛል እልሃለሁ። እንደ ሸንኮራ አገዳ ተበልቶ የሚጣላል አይደለ? እንደዚህ አድርገው ጥለውኛል። እንግዲህ እኔም ከፈጣሪ ተስፋን እየተጠባበቅኩ ነው። ኦኬ። ስለዚህ ከእስልምና ናውጣና ብር እንሰጥሃለን ብለው ሸወዱ ማለት ነው። ይሄን ደግሞ ያደረጉት እነዚህ አሁን ስማቸው የጠራቸው አካላት ናቸው። ሚዲያ ላይ የምናውቃቸው ተሳዳቢዎቹ እነማን ናቸው ያደረጉት? በብር የሸወዱ ማለት ነው። ከተድላ ጋር አንድ መስጊድ ነበርን፣ ታውቃለህ ይሆናል ብዬ ተስፋ አደርጋለሁ። እና ተድላ ለመሰገድ ማለት ነው እዚህ ውስጥ ቲክታክ ላይ እሱ ጋር አንድ ጀማ አንድ መስጊድ ነበርን እና በቃ እዚያ መስጊድ ውስጥ ነበር። ኢቭን በፊት የነበርኩበትን ክርስትና ቀየንም ሁሉን ነገሬን ይዤ መስጊድ ግቢ ውስጥ ነበርኩኝ። ስራም እዚያ ውስጥ ነበር ምናምን እንድሰራ ምናምን ያደረጉኝ። ምውለው ማድረው መስጊድ ውስጥ ነበረ። አሁን ከዚያ ህይወት አውጥተው ማን ለሁለተኛ ጊዜ ጎዳና ላይ እንደወጣ ተጫውተውብኛል። እኔ በቆይ እኔ እንጃ ብቻ። እስኪ ማንነታቸው ንገረን። ኦርቶዶክስ ላይ ያሉ ቄሶች ናቸው? ማን ናቸው ይሄን ያደረጉት? አንደኛዋ ይቺ አንተን ካላገባው እያለች የምታሽቃብጠው ናት። ኦኬ፣ እንትና ኤልሳቤጥ የምትባለዋ ውጭ ሀገር ያለችው ማለት ነው። እሺ፣ አንተን ካላገባው እያለች ቪዲዮን ስራ ለእኛ ኦርቶዶክሳውያን እህትና ወንድሞች እያለን እንዴት አንተ ሙስሊም ትሆናለህ? እንዴት ከእስልምና ቤት ትሄዳለህ? ምናምን በማለት ሌላውን ያው በሚስጥር ልተው ብዬ ነው። ወይም ደግሞ መናገርም ካለብኝ እናገር ይሆናል። ግን እስኪ አስቀምጠው። መናገር ያለበት ከሆነ ተናገር። ጉዳት አንተ ላይ ከሄደ አሁንም ያው ታውቃለህ ምንም ነገር ራሴንም ፕራይቬሲ ለማድረግ ምንም ነገር ስለሌለኝ ያው ነገ መልሰው የሆነ ነገር ሊያደርጉኝ ይችላሉ። እስኪ ትንሽ ትታገሱኛላችሁ። ይህንን ለመናገር ብዙ ድራማ ተጫውተውብኛል። እሱንም በቅርቡ ይፋ አወጣዋለሁ በመረጃና በማስረጃ ማለት ነው። እና ያለው ነገር እንደዛ ነበር ኢምራንዬ። እሺ እናመሰግናለን። ያው የተሰራው ነገር ውሸት እንደሆነ ነግረናል። በቃ ህዝበ ሙስሊሙ ይህን ነገር ሰምታችኋል። እስልምና ላይ ፖለቲካ ስለሆነ መዝሙር ሲሰማ ለቅስ ነበር ብለን ነገርና በሚሊዮን ይታያ ብለው ነበርና ከዚህ የተረዳሁት ምንድነው ቄሶቹ አላማቸው እይታ እንደሆነ ነው። ሁለተኛ ኢምራን ተቋርጠሃል። አይ ቲንክ ስልክ ነው። ይሄ ብቻ ነው መስሎኝ ነበር። ከእናንተም ተቋረጠ እንዴ? ያ የኢምራን እንትን ነው ስልክ ገብቶበት ነው። ኦኬ ስልክ ገብቶበት ነው። ያ እንጠብቀዋለን የተወሰነ ታብ እያደረጋችሁ ጋይስ። እስቲ 1 ሚሊዮን እናስገባውና ኢንሻአላህ ሰላም ለኔም ግፍት አሰጠኝ እንጂ ሳላ ተመልሻለሁ። ጀማልን ፎሎ አድርጉት። 1700 ሰዎች ጀማልን ፎሎ አድርጉ። ባረከ ኢምራንዬ። አይ እንትን ነበር የተቋረጥኩት ካልሰማኸኝ። ያው የተሰራው ፖለቲካ ነገር ሰማኝማ። እሺ እኔንስ ፎሎ ምናምን አስደረገኝ እንጂ ጊፍት ምናምን አሰጠኝ እንጂ። ቆይ እሱ ላይ እንመጣለን። እኛ ይገርምሃል የሆነ ተሳዳቢ ሰው ወይም ደግሞ እንደዚህ አጠራጣሪ ከሆነ ብዙም እንፈራለን እና ለምን ሰው ጋር እያስተዋወቀ ስለሆነ ግን እሱ ሳይሆን ፖይንቱ አሁን ተሳዳቢ አይደለም ያለህበት አቋም ላይ መጀመሪያ ከዛ አቋምን ለይተን እናወራለን። አሁን አቋም ላይ ስንመለስ ይምሩ እንዴት እናድርግ መሰለህ? እሱ አሁን ያለውን ነገር በደንብ ይንገረን። እኛ የሚያስፈልገውን ነገር በውስጥ ያወራልና በኋላ ሲወጣ ይደረገው እናደርግበታለን። እሺ እንደዛ ይችላል። እሺ ከሙ አምላክ አለ እየሰማኸኝ ነው ወገናችን? እኔና እንዴ ከመሐመድ ያልከመስ ኖ አይ አንተን ነው የተሰራውን ነገር ነግረህን ነበር። ግን ያልገባኝ ነገር ወደ ሚዲያ ሲያቀርቡ ምን ብለው አቀርቡ የሚለውን ነገር ከመጀመሪያው ጀምሮ ብንነግረህ። ሁለተኛ ደግሞ አንተ ለቪው መነገጃ ነው ያደረጉኝ ኢምራን። መድኃኒዓለምን ለቪው መነገጃ ማለት ነው። እኔ እኮ እዚያ እንደዚያ ብዬ ተናግሬ 1000 ብር 100 ብር አልሰጡኝም። መድኃኒዓለምን 100 ብር አልሰጡኝም።
ለነሱ ግን በጣም መጀመሪያ ግን ምንድን ነበር ያለው? ብዙን እናግዛለን። እንዴት ብዙን ረብናት ፖለቲካ ነው የሰሩብኝ። መድኃኒዓለም እኛ ያያልን ይሄ ሚዲያ ምን ልስራ ያለ ሚዲያ እያለ አገዙት ብንላቸው እኮ በጣም እናግዛለን። ከ100,000 በላይ ሰብስክራይብ ነው ያለው ሚዲያውና ወደ 150,000 ምናምን አካባቢ ሰብስክራይብ አለው። ያው ብዙ ደግሞ የውጭ ነው ሰዎች ሰብስክራይብ ያደረጉት ማለት ነው። እና በቃ ለምን አትነግረንም አንተ? አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን ድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም አዎ ያው ሁለተኛ ጊዜ ወደ ጎዳና እንደወጣ እንጃ ብታተው ማይምራን ማርያምን ቆይማ ታገሰኝማ ትንሽ ማርያምን ቆይ በደንብ እናወራለን። ግን እዚህ ጋር አሁን የማይመለስከው ጥያቄ አለ። ሚዲያ ላይ ስመጣ ቲክቶክ ላይ ስመጣ ሚዲያ ላይ አቅርበው የነበር ብለሃል። ተሳዳቢዎቹ በዛው ክለሉት ማለት ነው። ታውቃቸዋለህ፣ ስማቸውን አልጠቅሰውም። እነሱስ ምን አሉ ላንተ? እኮ እናግዛለን ምናምን ያሉኝ። እናግዛለን በቃ የቻልነውን ሁሉ እስከ ጥግ ድረስ በማስተባበር እናግዛለን አትወሩ አሉኝ። ቲክቶክ ላይም ላይቭ ላይ ኢንተርቪው አደረግህ አይደለ? ላይቭ ላይም እፎይ ጋር አንድ ቀን አዳር ምናምን እንደዚህ የሆነ ነገር ስብስብም ስናደርግ ነበረ። ከዚያም አልፎ ደግሞ ዩቲዩበሮችም ምናምን አግኝተውኝ መሸቀያ ያደርገውኛል። እኔ ወደ 7-8 ዩቲዩብ ላይ ኢንተርቪው ተደርጌያለሁ። መነገጃ ነው ያደረጉኝ። ምንም ሌላ ነገር የተጠቀምኩት ነገር የለኝም። እና ብቻ እንደዚህ ነው ህይወቱ ያለው ነገር እንደዚህ ነው። ኢምራን በጣም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል፣ በዛ በኩል ያሉት ሰዎች ማለት ነው። እሺ ሙስሊሞች ጋር ስትሄድ እንደው አንተ ሚዲያ ላይ ለማቅረብ ፍላጎት ነበራቸው? ስሰን እናቅርብ ምናምን ብለው ሸቅለውብሃል? ሚዲያ ላይ እንትና የኔ መንገድ ላይ ልቀርብ ነበር። ያው ቄስ ነበርኩ ምናምን አይደለ? ያንን ሳልሜ ደግሞ አሁን እስልምና ላይ ሰላም አግኝቼ እየኖርኩ እንደሆነ ምናምን በቃ ለውጡን ራሳቸውን ሳይሆን ራሳቸው ያውቁታልና ድሮ የነበረኝን አሁን የነበርኩበትን ስለሚያውቁት ከዚያ የኔ መንገድ ላይ ምናምን ትቀርባለህ ምናምን ብለው ነበረ። ግን አልቀረብክማ? በእስልምና በኩል እያለ አልቀረብኩም። በጣም ጥሩ። ታዲያ እስልምና ላይ ሲመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ማለት ነው። ኧረ በእናትህ ተውኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው። የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም፣ የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር ሲጀመር ከኛ ጋር ነው ራት የምትበለው፣ ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን ነው የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግሃለን ብለው ነግደው ተውህ ማለት ነው። ነገዱብኝ። በቃ እንደዚህ ነው። እኔ በቃ ተውኝማ ማርያምን። እና እንግዲህ እንደዚህ ሆነን አለን እልሃለሁ። ኢምራን ከባድ ላይ ነኝ አሁንም ያለሁት። አንድ ይሄ ላጠቃለውና አይ ቲንክ አብዱልፈታህም ጥያቄዎች አሉት። እሺ ያው መኑ ከማምለክ የሚለው አካውንት አሁን የተናገርከው ንግግር በደንብ አድርጎ ለሰማ ሰው በጣም ብዙ ነገር ነው የሚወስደው። በጣም ብዙ ነገር ስታወራም ብዙ ዝም ብዬ ያዳመኩትም ሰው በደንብ አድርጎ የተፈጠረውን ነገር እንዲረዳ ነው። አያችሁ አይደለ? አንድ ሰው ወደ እስልምና ሲመጣ እኛ ዓላማችን ሰውየው ዲኑ ላይ እንዲጸና፣ ብርሃኑን እንዲያገኝ፣ ህይወቱ እንዲቀይር ነው። ወገኖቻችን ሰማ ያደረጉ መሪጌታ ስለነበር ድሮ ክርስትና ላይ ቦታ ስልጣን ስለነበረው መሪጌታ ስለነበር ብር እንሰጥሃለን ብለው በብር ነው የወሰዱት በኋላ ማለት ነው። እስልምና ፖለቲካ ለመስራት አያችሁ አይደለ? ቪዲዮ ሰራ ለቀቀ። አይ ቲንክ ቲክቶክ ላይም ታታ እንደው ቪዲዮ ልሰራበት ነበር። ልጁ ሙስሊም ነኝ ብሎ ቁርአን እቀራለሁ አለ። መኑ ከአምላክ በል ተብሎ ማለት ነው። ግን የሚገርመው ነገር የአላሁ ስብሐነሁ ወተዓላ ኃይል ካፊሮች እስልምና ላይ ፖለቲካ ለመስራት ሲመክሩ ዝሮ ይጠመጠምባቸዋል። አሁን ይሄ ልጅ ያው ተናገረ፣ ሰምታችሁታል።
መጀመሪያ ሙስሊሙኛ አለ መዝሙር ስሰማ ልቤ ይነካኝ ነበር፣ መስጊድ ውስጥ ቁርአን አቃ ነበር አለ። እውነታው ምንድን ነው? እውነታውማ ከጎዳና ሙስሊሞች አንስተውት ዲነል ኢስላምን አስተምረውት በኋላም ደግሞ ስራ አስጀምረውት ነበር። ከዛ ሰው የገዛ ወገኖቹ ታዘቡ፣ የገዛ ወገኖቹ ክርስቲያኖቹ ማደረጉት ሸቀሉበት፣ ዩቲዩብ ቪዲዮ ለቀቁለት። ከዛ በኋላ ብር ይገባልህ አሉት። በኋላ ያጣሉት። ልጁ አሁን ያለበትን አይታችኋል። ሱብሃነላህ ሱብሃነላህ። አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅመውብሃል፣ እይታ አግኝተዋል፣ ብር ሸቅለዋል። እና ቲክቶክ ላይ ደግሞ ያለው ሰው ተሳዳቢ ስሙን ጠርተዋል፣ ደግሜ አልጠራውም። እሱም ጋር ኢንተርቪው አቅርቦህ አውርተሃል አደለ? ያቸው አደለ? ግን ካወሩት በኋላ እሱን ለማስተማር አልሞከሩም። እናደርጋለን ያሉት ቃላቸውን አልጠበቁለትም። ያደረጉት ምንድን ነው? ተጠቀሙበት። ከዛ በኋላ ጣሉት። ይሄን ያልናችሁ ሙስሊሞች ሰው ወደ እስልምና ሲመጣ ሰውየው ህይወቱን እንዲቀይር ዲነል ኢስላም እንዲማር ነው የምናደርገው እንጂ አንሸቅልበትም። የገዛ ወገኖች ግን መኑካ ማምለክ የገዛ ወገኖች ግን አያደለ ያደርጉን ክርስቲያን ዲያቆናን ቢላህ አለይኩም ድቁና ተቀብለው የቤተ ክርስቲያን አገልጋይ ሆነው ምንድን ነው የሚያደርጉት? ወደ ክርስትና ተመለስ። ሲመለስ እኮ ተምሮ አይደለም የሚመለሰው። ተምሮ ሳይሆን ብር እንሰጥሃለን፣ የሀዘን ቪዲዮ እንስራ፣ አውቀህ ምን ትላለህ? መስጊድ ውስጥ ቁርአን አቃ ነበር ትላለህ አሉት። ልጁም እንግዲህ አለ ያው አሁን ያለበትን አይታችኋል። በራሱ አንደበት ሙስሊም ቤት መጥቶ ተናገረ። ለማንኛውም ያንተ ነገር በጣም ያሳዝናል። ለምን አንድ ሰው ብርሃንን ካገኘ በኋላ የረዱትን ወገኖች ዙሮ መውጋት በጣም ያሳዝናል። ሙስሊሞች አንስተው ደግፈውሃል፣ መጠለያ ሰጥተውሃል። ይሄን እያደረጉልህ ያው የተናገርከው ነገር ይደብራል፣ ከባድም ነገር ነው። ያው ግን ምድር ላይ ሰው ብዙ ነገር ኃጢአት ይሰራል። ያው አላህ ይቅር ይበልህ፣ አላህ ሂዳያ ይስጥህ። አሁን ቢሆን ዱዓ እናደርግልሃለን። ወደ ብርሃኑ አላህ አምጣ እና እዚህ ጋር ያላችሁ ህዝበ ክርስቲያኑም ሪከርድ እያደረጋችሁ ያላችሁም አስረግጠን ስናገረው የነበረውን በተግባር አይታችኋል። የክርስቲያን ዲያቆናት ፖለቲከኞች ናቸው። ሊትራሊ አይታችኋል። አሁን ያው ፔሪየድ በቃ አይታችኋል። ለፖለቲካ እንደሚሰሩ በብር እንደሚሰሩ ብር እንሰጥሃለን ተብሎ ቢላህ አለይኩም በብር የሚገዛ እምነት አለ እንዴ? በብር የሚገዛ እምነት አለ? መልሱልኝ። አለ? መኑ ከምላምለክ ወደ እስልምና መጣሁ ሲል ሙስሊሞች ቁርአን ያስተማሩት፣ ከዛ በኋላ ደገፉት፣ መጠለያ ሰጡት። ታያችሁ አይደለ? የገዛ ወገኖቹ ግን ና ብለው ሸወዱት። በብር አንድ ሸዋጆች ናቸው ማለት ነው ዲያቆኖቹ እንደዚህ ሸዋጅ ከሆኑ አስቡት ሌላው ሰው ተራ መመኑ ምን ያክል ከባድ እንደሚሆን። ሱብሃንአላህ። ወገኖቻችን እየሰማችሁ ከሆነ በብር የሚቀየር እምነት የለም። እስከ መቼ ድረስ እስልምናን ለማንቋሸት ብትሞክሩ ያው ዙሮ እናንተ ላይ ይጠመጠምባችኋል፣ አሁን እንደተጠመጠመው። ለማንኛውም መኑ ከማምላክ ያልከው ኢንሻአላህ አሁንም ደግሜ ዱዓ አደርግልሃለሁ፣ አላህ ሂዳያ ይስጥህ። እባካችሁ ሪከርድ ያደረጋችሁ ካላችሁ ሁሉም ሰው እንዲሰማ ሊቀቁት። ለምን መጀመሪያ ልጁን ሙስሊም አስመስለው ፖለቲካ ሲሰሩ ስለነበር ቲክቶክ ላይ ተሳዳቢ ሰው ታውቁታላችሁ። ባለፈው ጠርቼው በኋላም አሁን ቲክቶክ ላይ ሚዲያውን ለቆ ብር 1.6 ሚሊዮን ብር ሰርቆ የጠፋ ሰው ማለት ነው። እሱ ራሱ ኢንተርቪው ያደረገው ሰው ነው እንግዲህ እኛ ጋር መጥቶ የተሰራውን ፖለቲካ ያጋለጠው። ያው እንግዲህ ነድሪቡል ካፊር ቢልካፊር የገባው ይገባዋል። ነድሪቡል ካፊረ ቢልካፊር። አልሐምዱሊላህ ሰደቀላህ። ጨርሻለሁ። አብዱልፈታህ ጥያቄ ማቅረብ ትችላለህ። ከማምላክ አለ አይደለ? ከማምላክ አለ ያው ለማውራት ብዙ ስላልተመቼ ነው ሚዩት አድርጌ እያዳመጥኩ ነው። አንድ ጥያቄ ብቻ ልጠይቅ። እየሰማኝ ነው? አይ ቲንክ ማውራት አይመቸውም መሰለኝ። አላኩል ያህል ምንድን ያለው ነገር ለሱ ለራሱ ምክር ይሆናል። ራሱን ያጠፋው መጀመሪያ እስልምናን የሚመስል ነገር ለዱንያዊ ነገር ብሎ ጥሎ መሄድ ራሱ በጣም የሚያሳዝን ነገር ነው። ለዱንያ ብለን እስልምናችንን አንተ መጀመሪያ የራሱ ጥፋት ነውና ከዚህ ስህተቱ አሁን ይማራል። አዲስ ሰጥቶታል። አሁን ወደኛ ሲመጣ መጠለያ ስላጣ የሚበላው ምናምን ስለተቸገረ ከሆነ የመጣው አሁንም ልክ እየሰራ አይደለም። እስልምናን ፈልገህ እስልምናን ለመኖር እንደ ያን አስበህ ከሆነ የመጣኸው ከኛ በላይ
አላህ ነው የሚቀበልህ። ገብቶሃል? ለዛ ንያህን አሳምረህ ወደ እስልምና ተመለስ። እዚህ ምንም አይነት ፎሎወር እና ጊፍት አያስፈልግም። ፎሎ ማታርጉ ጊፍት ማትስቱ እስልምና ተምሮ አምኖ ይግባበት ወደ እስልምና ማለት ነው። ያው ከዚህ በኋላ አያስፈልግምም። ኢንሻአላህ መማር ከፈለገ በውስጥ ይማራል ብለኸዋል አብዱልፈታ ጀዛከላህ። ያልተናገርኩ ፖይንት ደግሞ እሱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል ኢነመል አዕማሉ ቢንኒያት። ያው ስራ በንያ ነው አይደለ? አንድ ሰው ወደ እስልምና ሲመጣ የመጣው ብርሃንን ፈልጎ ከሆነና ትክክለኛ መንገድ ነው። ለብር ብሎ የሚመጣ ግን እምነት የለም። ለብር ተብሎ የሚቀየር እምነት የለም። 4 ነጥብ። አንድ ሰው ሙስሊም የሆነው ለብር ብሎ ከሆነ ያ ሰውዬ ሊትራሊ አልሰለመም፣ ገና መስለም አለበት። እሺ ይሄን አስረግጬ እናገራለሁ። በመቀጠል ቅድም ያልኳችሁ ነበረ ነድሪቡል ካፊረ ቢልካፊር። ውሸቱ ሲገለጥ እኛ ምንም አያስፈልግም፣ ምንም መሀል አንገባም። እኛ ካፊር በካፊር እርስ በርሱ በቃ ያዋጣዋል ያለውን ነገር ማለት። እስካሁንም የቀጠለው በዚህ ነው። አያቸዋ አልሐምዱሊላህ ኒዕመቲል ኢስላም። በቃ ይሄ ነው። እርስ በእርሳቸው ሚስጥሩን ያወጣጡታል። ያመኑ ከማምላክን አሁንም አስረግጬ የምነግርህ ነገር አብዱልፈታህ እንዳለ ለብር ተብሎ የሚቀየር እምነት የለም። አንተ ለብር እያሰብ ከሆነ አሁንም ወደ እስልምና እኛ ጋር የመጣው ይሄ ትክክልም አይደለም። እኛ እንደዚህ ያሰውም አንፈልግም። ግን ዱዓ አረግልሃለሁ፣ እንደ ሰውነት ዱዓ አረግልሃለሁ። አላህ ብርሃኑን ይስጥህ፣ አላህ ብርሃኑን ይስጥህ። ዱዓ አረግልሃለሁ። ጨርሻለሁ። የሹ ሀሳብ ካለ ጨበረን ባርጋ አስረግጠህ ንገርልኝ። ኢምራን እንዴት ነህ? ይቅርታ በጣም ሱራፌል ትገባለህ መሀል ላይ እሺ። አንዴ የሹ ሀሳብ ካለ አስቀምጣት። ማይመች ቦታ ነኝ። 10 ደቂቃ ምናምን ይቀጥላል። እንትና ማለት ለዛ ከሆነ አንድ ነገር ብቻ ልናገር። ኢምራን 2100 ሰዎች አላችሁ ለኡስታዝ ጀማል አወል ለሚለው አካውንት ማለት ነው። ቻሌንጅ ሰጥቷቸዋል። የ200,000 ቻሌንጅ ፎሎወር። ሁላችሁም እዚህ ያላችሁ ፎሎ አድርጓቸው። እሺ እዛ ሱራፌል ኢንሻአላህ እናወራለን። ሰላም ብያለሁ ወገኔ። እግዚአብሔር ይመስገን። እንዴት ነህ? ሰላሙን አላ መን ተቢዐል ሁዳ። እሺ አይ ቲንክ ከመቀጠልህ በፊት አንተም ጋር የምናወራቸው ፖይንቶች ይኖራሉ፣ የሰማኋቸው ሪከርዶች ስላሉ ማለት ነው። ኢንሻአላህ እሱንም እናወራባቸዋለን። ከሱ በፊት ኮሜንት ላይ አንድ ምክር አይቼ መናገር አለብኝ ብዬ ስላሰብኩ ነው። ያ ጀማዓተል ኸይር ከስር ያላችሁ ሙስሊም ወንድሞቼ እህቶቼ፣ አንድ ሰው እስልምናን ደገፈ፣ ስለ እስልምና ተናገረ ወይም ሰለመ ብላችሁ ብቻ በግፍ አትከተሉ። እሺ በደንብ አድርጋችሁ አዳምጡኝ። አንድ ሰው ሰለመ ወይም ደግሞ አንድ ሰው ሙስሊሞችን ደገፈ በግፍ መከተል አቁሙ። የምታረው ካለ አልሐምዱሊላህ የኛ ጀማ በዛ አይሸወድም። እነዚህ ላይ እስካሁን መቀየር በዛ የኛ እንትን ቲክቶክ ላይ ያሉ ሙሉ እኛ ጋር ያሉ እንደዛ አይሸወዱም። ካላችሁ ግን ጥንቃቄ አድርጉ። እሺ አንድ ሰው ሸሃዳ ያዘ ሰለመ ይማር፣ በቃ ይማር። የተለየ ታሪክ የለም፣ የተለየ ነገርም የለም። ሰልማ በቃ አልሐምዱሊላህ ራሱን ያዳ ነው እንጂ ተከትላችሁ መቀጠል የለባችሁ። ሰለምቴዎች ነው ካላችሁ እዚህ ጋር አስረግጬ መናገር የሚፈልጉ ከሰለማችሁ በኋላ ዲናችሁን ተማሩ። خلاص በአንድ ቀን ኡስታዝ አይሆንም፣ በአንድ ቀን መምህር አይሆንም። ስለዚህ ከሰለምክ በኋላ ዲን ኢስላምን መማር ነው። አልኢስላሙ ባህር፣ ኢስላም ባህር ነው አይደለ? ቢያንስ ከበሰሩ ትንሽ ነገር እውቀት ለማግኘት ሞክሩ እንጂ ተሰልሞ ቀጣይ ቀን ላይ ተከፍቶ አይወራም። እንደዛ አይነት ማካሄድ ካያችሁ ሙስሊም ወንድሞቼ ጥንቃቄ አድርጉ። ለምን ባለፈው ራሱ ሰምታችኋል። አይ ቲንክ ያው ስሙን አልጠራም ታውቁታላችሁ። ብቻ ሙስሊም ሆኛለሁ ብሎ በኋላ ግን ሲጠራ ለካ ሰውየው ሰልሚያለሁ ያለው ለፖለቲካ ነው። እኔ ጋር ሲያወራ ችግር ምንድን ነው ሲባል አልቻለም፣ ወጣ። አይታችኋል። እና ጥንቃቄ አድርጎ ይሄን ነገር አስረግጬ መናገር ፈልጋለሁ። አሁንም አለው ሳላ ኢምራን አለ አዎ ይኸውላችሁ አንዳንድ ሀሳቦችን ሰምቻለሁ፣ ነገር ግን ለማውራት ስላልቻልኩ ነው። እሺ ለገንዘብ ብለህ ነው ወይ የሰለምከው? ለገንዘብ ተብሎ የሚቀየር እምነት የለም ላላችሁት ላይ መልስ ልስጥበት። ትክክል፣ ለገንዘብ ተብሎ የሚቀየር እምነት የለም፣ በገንዘብ የሚገዛ እምነትም የለም። እምነት ወይም ሃይማኖት ሸቀጥ አይደለም። ነገር ግን እኔ የሆነ ምክንያት አለው፣ ሰበብ አለው። እስልምናን ያወቅኩት እኔ በችግር ምክንያት ነው። ሰበብ አለው፣ ታውቃለህ? የሆነ ምክንያት አለው።
እና እስልምናን ያወቅኩት እኔ በችግር ምክንያት ነው። በፊት አላውቀውም ነበር፣ ግን ካየሁት በኋላ በጣም ጣፍጦኝ እየኖርኩ ነበረ። ከዚያ ከሚጣፍጥ ህይወት አውጥቶ ደግሞ ወይም ለስጋዬም ወይም ለነፍሴም ሳይሆኑ ቀርተዋል። እና እንደዚህ አይነት እያደረጉ ፖለቲካ የሚሰሩ ኦርቶዶክሳውያን እንዲታቀቡ ይገባል። እኔ አስረግጬ ነው የምነግራቸው። አንድ መርጌታ እኮ ተምሮ 400,000 እና 500,000 ካላመጣ አትቀጠርም እየተባለ የሚሰቃይ ብዙ መርጌታ አለ፣ ከኔ ጀምሮ ማለት ነው። እንደዚህ ነው፣ በገንዘብ ነው የሚያምኑት። ፍትሐ ነገሥት ይሄንን ሲተረጉም አንድ ካህን ጉቦ መማለጃ የሚቀበል ከሆነ ከክህነቱ ይሻራል ይላል። ሁሉም ቄስ ከጳጳሱ ጀምሮ ግን በጉቦ ነው የሚተዳደሩት። እኔ 400,000 ላይ የወጣሁት እና ይህንንም አስረግጣችሁ ረግጣችሁ እንድትናገሩ ትፈልጋለሁ። ዳኔም ዱአ አድርጉልኝ። ኢምራን ይሰማላ? አዎ። አይ ኦኬ። የለውም እንደ ኢምራን አለ ይሰማል። ሰምተናል ሀሳብህን። ያው አይ ቲንክ አንተ ሀሳብ እስልምና ያገኘሁት በችግር ላይ ነው፣ ግን ከሰለምኩ በኋላ ተምሬያለሁ ነው። ያው አምነህበት ከሆነ የዛ ሰዓት ሰልመሃል ማለት ነው። ማሻአላህ በዛ የምናምነው እንጂ ለገንዘብ ተቀብሎ የሚቀየር እምነት የለም። አሁንም ማውቀው አሁንም እኛ ጋር የመጣው ለጊፍት ወይም ለምን ከሆነ ለገንዘብ ተብሎ የሚቀየር እምነት የለም እኮ ነው። በቃ ይሄ ነው ዋናው። ግን በምክንያት አድርጎ እንድትጸና በዚያ ላይ ያደርግሃል። እና እኔ ድሮ ስለ እስልምና በውጭ እንጂ ጠለቅ ብዬ አላውቅም። ገብቼ ግን ተማርኩት። እንዲያውም ልንገርህ የምንማረው በውጭ እስልምና ውስጥ መስጊድ ላይ የሆነ ጣዖት ነገር ተደርጎ ለዚያ ጣዖት እንደሚሰገድ ምናምን ነበር የምናውቀው። ገብቼ ሳየው ግን ያ ሁሉ ውሸት ነው። ምንም ነገር የሚሰገድ ኢቭን ሳላዲኖ ነው ምንድነው ተባብሎ እንኳን የተለጣጠፈ ነገር የለም። ያው ዝም ብሎ በስውር ለሚታየው አምላክ እንደሚሰገድ አይቼ ወጥቻለሁ። ብዙ ነገር ተምሬያለሁ። እና ይህንን ማስረግጣችሁን ብትሄዱበት ልል ስለፈለኩ ነው። ገና አሁን ራሴን ፕራይቬሲ ማድረግ ስለቻልኩ እንጂ ገና ብዙ የምናወጣቸው ጉዶች ይኖራሉ። እሺ አይ ቲንክ አሁን ቤተክርስቲያን አካባቢ ላይ ያለው ድምፅህን ቀንስ እንትን እንዳይሉ። ዋናው እኛ እዚህ አስገባንህም በዛ በኩል የሚሰራውን ፖለቲካ ያው የተናገርክ ስለነበር ነው። አይ ቲንክ አሁንም በደንብ አድርገህ አስረግጠህ ለህዝበ ክርስቲያኑም ነግረሃቸዋል። ከስርም እያየኋቸው ዲያቆናት እያዳመጡ ነውና አስቀምጠዋል። ያው ፖለቲካችሁ ተቀልጦባችኋል። ለብር ብላችሁ እንደምትሰሩ በብርም ሰው እንደምትደልሉ አይተናል። ቲክቶክ ላይ ያሉ እንግዲህ አይታችኋል። ያው እኛ ጋር ልወያይም ብለው ታውቋቸዋል። ስማቸውን አልጠራም ያው ስለማይገባቸው የሞቱ ሰዎች ስለሆኑ ታውቋቸዋላችሁ። ጺማቸውን አስረዝመው ላይቭ ላይ ተቀምጠው አሁን ይሄ ልጅ ከሙስሊም ወደ ክርስትና ሄደ ብለው ሲያጭበረብሩ እንደነበር በውስጥ ደግሞ ሄደው ብር እንሰጥሃለን ከእስልምና ውጣና ብር እንሰጥሃለን እያሉ ፖለቲካ ስለሚሰሩ ያው ይሄን ነገር አንተ በራስህ አንደበት ተናግረሃል። ለዛም ነው እኛ ያስገባን። እናመሰግናለን። ያው ነድሪቡል ካፊር ቢልካፊር እንደተባለው በቃ ካፊሩ ራሱ የካፊሩን ጉድ አወጣ። በቃ እናመሰግናለን። ከስር ያላችሁ ግን አሁንም ደግሞ የሚነግራችሁ ባለፈውም ተዋርዷቸዋል። ያቺ ልጅ እንግዲህ ሰለመች ብሎ የሰሩት ፖለቲካ አይታችኋል አይደለ? አሁንም ደግሞ አሰግጬ የምነግራችሁ አንድ ሰው እያወቀ ከእስልምና አይወጣም። ፖለቲካን ብትሰሩ እናንተ ያው ፖለቲካችሁ እኛ ምንም ሳንገባ እኔ ኢምራን ቤት ተቀምጬ ምንም ነገር ሳልጨነቅ ሳላስብ ቪዲዮ ሳልሰራ ያው በቃ خلاص እዚሁ ወገንህ መጥቶ ብር ከፍልሃል ያልከው አጋለጠው እና ያው ግን ለምስክርነት እናመሰግናለን። አሁን ግን ከዚህ በኋላ ሊመክርህ ምንድነው መጀመሪያ ራስህን አድን። አሁን በጣም ብዙ ሚስጥር አይ ቲንክ ደብቀሃል ብዬ አስባለሁ። በዛ በኩል ያደረጉትን ነገር እሱን ነገር ከማጋለጥህም በፊት እስልምናን ተማር፣ ያለህበትን እወቅ ብዬ እመክርሃለሁ። ይሄ እንደምክር ነው። አላህ ሂዳያ ይስጥህ። ዱዓዬ ነው ይሄ። ለምን አንድ ሰው ከእስልምና ወጣ ላ የለም አሁንም ዱዓ እናደርግልሃለን። ለምን አልሞትክም፣ በህይወት አለ። ተውባ በር ከፍት ነው እንደዋል። ቢላህ አለይኩም ሙስሊሞች ግን ታዘቡ። እኔ ኢምራን እዚህ መጥቼ ማለት ነው የሆነን ክርስቲያን እኔ ኢምራን እኮ በሆነ ብር እሰጥሃለሁና ሙስሊም ነኝ ብለህ ፖለቲካ እንስራ ብለው እንደው እናንተ ሰው አድርጋችሁ ታኛላችሁ። ከዛ በኋላ እናንተ እንደው ንገሩኝ እስኪ ሙስሊም ወንድሞች ቢላህ አለይኩም በቃ ፍትሃዊ ሆኑና እንደው እንደ ሰው ተቆጥሩኛላችሁ። እኔ ወላሂ ብዬ ይሄ ነገር እንደው አድርጌው ከወጣብኝ እኔ ወዳውን የመጣፋ በቃ እንዴ ከዚህ በላይ ውርደትም የለም
ከዚህ በላይ መዝቀጥም የለም እንዴ። እስካስቡት ብር ተከፍሎ ሰው መስቀይር ሲባል ያኛ ግን ከስር ያለው ተሳዳቢው ሰውዬ አይ ቲንክ ስሙን ተቆጣጣቸው ግን ለዲከደም እንዲመች ልንገራችሁ እፎ የሚባለው ማለት ነው። እና ወገኖቹ ያቋናቱ በሙሉ ብር እንከፍላለን እያሉ የሚያስቀው ነገር ብሩን ደግሞ አልከፈሉም እኮ ብሩን አልከፈሉትም። መጀመሪያ ምድር ያወጥ ከእስልምና ወጥተው ወደኛና እንከፍልሃለን ተባለ፣ ግን አልተከፈለም፣ አልከፈሉትም። ማጭበርበር ላይ ማጭበርበር አያቸው። ሙስሊሞችን አጭበረበሩ፣ ወገኖቻቸውን አጭበረበሩ። ይሄ ልጅ አሁን እንግዲህ መሀል ላይ ቀረሁ አለ እና ያው አንድ ሰው ለብር ብሎ ሲሰልም እንደዚህ ችግሮች ያጋጥሙታል። ለማንኛውም አንድ ሰው እንደዚህ ያደረገ ሰው ላይ አንፈርድም፣ እኛ አላህ ነው የሚፈርደው። ብቻ ግን አሁንም ቢሆን ተመለስ ብዬ አላህ ሂዳያ እንዲሰጥህ አደርግልሃለሁ። ግን ከዚህ በኋላ እዚህ መተህ ሳይሆን በውስጥ ነው ከዚህ በኋላ መማር ያለብህ። እናመሰግናለን። እሺ አይ ቲንክ ኮሜንት ላይ ከታያችሁ ሊመቻችሁ። ቀጣይ ተረኛ የሚሆነው ስኬት ነው። ከሱ በፊት አይ ቲንክ መግሪብ ደርሷል። መግሪብ ሳላ ሰግደሃል? ኢምራን አልሰገድኩም። አንዴ አውራውና ሰግጄ ልቀበል። ቶሎ በል እሺ፣ ቶሎ በል። ስኬት ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ። እንዴት ነው ወገናችን? አለን እግዚአብሔር ይመስገን፣ ሁሉ ሰላም አለን አልሐምዱሊላህ። ሰሞኑን ስፈልግ ነበረ። ሰሞኑን ትንሽ ስራዎች ነበሩኝ አልተመቸኝም፣ ለዛ ነው። አረ ችግር የለውም። እሺ ያው እንትኑ መረጃው የደረሰ ይመስለኛል። አረ የምን መረጃ? አይ በውስጥ ስለኔ ያው ቅድምም ጠቀስ አድርገው ስላለፍክ ስለአንተ አንደኛ የሆነ ከኋላ ድምፅ አለ። እሺ ስኬት ድምፅ አለ ከኋላ፣ ከቻልክ ከሱ ለመራቅ ሞክር። ሁለተኛ ደግሞ እሺ እየወጣ ነው። አይ የተናገርካቸው ንግግሮች አሉ። እኽቲ ፈላ ካለሽ ግቢ አንቺ። ሙሉ ሪከርዱን ስለሰማሁ እኔ ቆይ አንዴ እኽቲ ካለሽ ገዝተህ ላኪ። አንተ ላይ እናወራለን ኢንሻአላህ። የቅድሙ ምክር ግን ሁላችሁም አስመራችሁ ያዙ። እሺ የቅድሙ ምክር ሁላችሁም አስመራችሁ ያዙ አደራ። ላራ እንዴ ቀጥ ይዘሩ ይቻላል። እንትን ጀማልን ፎሎ አድርጉ ይባላል። 3 ቀን ነው የቀረውና ቢያንስ 100,000 ሙሉት። አሁን እስካሁን 60,000 ነው። ከ60,000 አላለፈም እና 2,000 ሰዎች አላችሁ እዚህ። ፎሎ አድርጉት። ምንድነው አሁን ፎሎ ምንም እኮ አይቀንስባችሁ። ምን አለ ቢሸለም። እዛ ላይ እየለፋ ያለ ወንድም ነው። ብታሸልሙት ምን ችግር አለው? እና ፎሎ አድርጉት። ባረከላሁ ፊኩም። ሁላችሁም እዚህ ያላችሁ ፎሎ አድርጉት ጀማልን። ጀዛኪላህ ያ ጀማ። ኡስታዝ ጀማልን ፎሎ አድርጉ። ያው በነጽሩ ከጎናችን ያሉ ወንድማችን ናቸው። ሁላችሁም ፎሎ ማድረግ አትርሱ። ኢንሻአላህ እንዳው ምንም ቪዲዮ አልሰራሁም። ዛሬ ቪዲዮ ከሰራሁ ኢንሻአላህ ያይዜ ለመስራት እሞክራለሁ። ያው አፉ በሉኝ ምንም አልተመቻቸልኝም እና ነው። እና ሁላችሁም ፎሎ ማድረግ አትርሱ። ቢላህ አለይኩም። ያው 200,000 ፎሎ ከገባ አይፎን 17 ፕሮ ማክስ ነው የሚሰጠው። እሱ ደግሞ ጥቅሙም ለኛ ነው። አክቹአሊ ጥቅሙ ለኛው ለምን ያው ገስት ላይ ማኔጅ ማድረግ ሞር ይመቻቸዋልና ጥቅሙ ለሁላችንም ስለሆነ ቢላህ አለይኩም ፎሎ አድርጉ። እሺ ከስር ያለውን አካውንት ጀማል አወል የሚለውን እናመሰግናለን። እኽቲ ፈላ ገስት ላኪ ካለሽ ጥሩ ተጀማ ሽራ አድርጉላት። አንዴ እኽቲ ሽራ አድርጉላት። ማሻአላህ አድርጋችኋል። እሺ ማሻአላህ አለች የለችም? እሺ ስኬት ከወጣ ንገረኝና በቃ ሪካርዱን ይከፍትልሃል። አላህ አይ ችግር የለውም። የሁለታችንም እዚህ ጋር ምንም መደባበቅ ስለሌለ ያለው እውነታው እንትን አረጋለሁ ማለት ነው። ምንድነው የተሰራው ስራ መሰለ? ከዛሬ ከ4 ወር ከ5 ወር ያ ንግግር ከዛሬ ከ4 ወር ከ5 ወር ነውና ከዛ ምን አደረጉ መሰለ? እነ መኑ እና አቡኪ ምናምን ያሉበትን ስክሪንሹት አድርገው ድምጹን የኔን አድርገው ከዛ በኋላ ነው ቆርጠው ይኸው ጽናት ሳዳቢ ነው፣ ስኬት እንደዚህ ነው፣ የበግ ልምድ ይኸው ተገለጠ ምናምን ብለው ሲጠይቁኝ መጀመሪያ ቪዲዮን ክፈቱት። ለምን ከዛ በፊት እውነታው ቤት ኤልሳቤት ነበር ጋር ሲጀምረው ለመጀመሪያ ጊዜ የምንተዋወቀው ማለት ነው። ከዛ በኋላ ነው ወጥቼ ከዛ ነቆንጢንጢኖስ ምናምን መተው እንደውም ተከራክረው ከዛ ወረድክ ማለት ነው፣ አስወረደቻችሁ ማለት ነው። ከዛ በኋላ እኔ ከዛ ወጥቼ ነው የሚባል አካውንት ላይ ነው ስመጣ እዛ ነበርክ። ከዛ ገብቼ ስንነጋገር ያን ነገር የተናገርኩት ማለት ነው። አስታወስክ? ኦኬ እሺ፣ ሐሳብህ እየገባኝ ነው።
ስለዚህ የድሮ ሪከርድ ነው። አንተን ከማወቄ በፊት ያለ ሪከርድ ነው ያገናኙት ነው ፖይንት። አዎ እነሱ ደግሞ ብሎ ያሰቡት ምንድን ነው ሰሞኑን ያው እኔም አልተመቸኝም፣ ሲጀምርም ተገጣጥመንም አናውቅም። እኔም አብዛኛው ጊዜ ቤቴን ስለመከፍት ከዛ ምን አደረጉ ስክሪንሾት የና ቡኬን ምናምን አድርገው በቃ በውስጥ የሚሳደቡ ስድብ በቃ ትጠላለህ አልኩ። ከዛ ድምፁ ያንተ ነው ወይ አሉኝ። የኔም ነው አይደለምም አልልም። መጀመሪያ ቪዲዮን ክፈቱት አልኳቸው። የሰሩት ስራ ስላለ ቪዲዮ ሊከፍቱት አልቻሉም ማለት ነው። ከዛ በቃ ድራማ በጣም ብዙ ድራማ ሰሩ፣ ተሳደቡ ምናምን። በቃ መጨረሻ ላይ ሲከፍቱት ግን እውነታውን እናገራለሁ አልኩኝ። ከዛ የሆነ ቦታ ልክ ሲከፍቱት ያለውን ነገር ተናገርኩኝ ማለት ነው። ኦኬ ቆይ ስለዚህ ኢምራን ሁሱን ብለህ ተናገርከው ሪከርድ የድሮ ሪከርድ ነው ፖይንት። አንዴ ግልጽ አድርግልኝ ነው። ምን አልከኝ? ኢምራን ሁሱ ተሳዳቢ ናቸው ብለህ የተናገርከው ሪከርድ ተሳዳቢ? አዎ ንጽጽር የሚሰሩት በነገራችን ላይ አብዛኛው ተሳዳቢ ነው ካስገባ ማለት ነው። ለምን እኔ ተሳዳቢ ነኝ? አይ ሪከርዱ ላይ እኮ እንደ መሰለህ ሁሱና ኢምራን ተሳዳቢ ናቸው ነው ያልከው። ንጽጽር የሚሰሩት ጥያቄ ነው የጠየቁት። ስትጠየቅ ሁላችንም ተሳዳቢ ነን። ለምን የትኛውም ሰው ቤተ እምነቱን ሲነኩበት ወይም አምላኩን ሲነኩበት ማንም ሰው ሊሳደብ ይችላል። ለምን ሃይማኖት ስስብልት ስለሆነ ማለት ነው። ኖ መሳደብ ስህተት ነው ከይቅርታ ጋር። እንደው ሁሱን በዚህ የሚያማው ያለ አይመስለኝም። ሁሱ በዚህ አይታማም። እንደው እኔ ላይ እንኳን ከመጣ ልላክልህ። እሺ ምን ብሎ እንደተሳደብ ብልክልህ አይሻልም? አሁን እዚህ ጋር ከምናወራ እሱ እኔና አንተ ማውራት እንችላለን። መጀመሪያ እኔ ያጨርስልኝና አሁን ሪከርዶ የሰማሁት ሪከርድ አይመሰለ ያልከው ኢምራንና ሁሱ ተሳዳቢ ናቸው አልክ። ትክክል ነው? እኔ እንደዛ አይደለም። ሙሉን ስማው ከፈለገ ንጽጽር የሚሰራው በሙሉ ተሳዳቢ ነው እንጂ ያልኩት። በቃ እሺ አሁን እኔና ሁሱ ላይ እንቁምና እኔ ስሳደብ ሰምተህ ታውቃለህ? እንተ የተላከልን ሪከርድ ሰምተዋል ማለት የተናገርከውን ንግግር ማለት ነው። ምሳሌ ሲያሰማኝ ምሳሌ እሺ ነብዩ ዳዊት ወይም ቅዱስ ዳዊት የ7 ዓመት ሴት ደፍሯል ብለሃል። ማስረጃ አቅርብ። አልደፈረም? እሺ ማሳየት ትችላለህ። በጣም ደስ ይለኛል። አሁን ስለዚህ ስድቡ ምንድነው? አንተ ተሳደብ ብለህ አሰብከው ዳዊት የ7 ዓመት ሴት ደፈረ ብለሃል ነው? እሺ ማስረጃ ደፈረ። ያው አንተም ደፍሯል ብለኸኛል። ማስረጃውን አሳየኝ። በቃ በጣም ጥሩ። እሺ ይታያል? ቆይ አንዴ። እሺ ኒዳህ ተልሞዶጂ ምዕራፍ 41 ቁጥር ምዕራፍ 45 ሶሪ ይታያል ካሜራዬ? እሺ አየህ አሁን ካለ ማስረጃ ይሄ የአይሁዶች መጽሐፍ እኮ። ታዲያ እኛ እኮ አይሁድ ስለዚህ አይመለከትም። እኔ ምንድን ነው ያልኩት? የትኛው መጽሐፍ ነው? እኔ በነገራችን ላይ ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ነው የምፈልገው። ቆይ አንዴ አዳምጠኛ ምን ታርገው? እሺ እኔ ምንድን ነው ያልኩት? ሲጀምር መጽሐፍ ቅዱስ ላይ ዳዊት የ7 ዓመት ሴት ደፈረ ብዬ ተናግሬያለሁ። እችን አርመኛ እንዴ ብያለሁ። ያልኩት ምንድን ነው? በአይሁዶች መጽሐፍ ኒዳህ 45 ላይ ምን ይላል? ዳዊት የደፈራት ቤርሳቤ እድሜዋ ያው 6 ዓመት ነበር ይላል ያቅርባለሁ። አሁን ይህን ስናገር መጽሐፍ ቅዱስ ላይ ነው ብያለሁ እንዴ? ስኬት ከየትም እንደዚህ አይነት መረጃ ይሄ ማን እንደጻፈው ዓመተ ምሕረቱን ንገረኝ። ቆይ የመጽሐፉ ስም አስቀምጬልሃለሁ። ኒዳህ 45 ብያለሁ። ከሱ በፊት ግን አንዴ ቁምና እዚህ ጋር ኢምራን ሲናገር በአንደበቱ መጽሐፍ ቅዱስ ላይ ዳዊት የ6 ዓመት ሴት ደፈረ ብሎ ተናግሯል? ጀመርም የትኛው መጽሐፍት ላይ ዳዊት የ7 ዓመት ሴት ደፈረ የሚባል ነገር የለም። ማንጻፍ አንተ ግዴታ ነው። አሁን ማስረጃ አቅርቤያለሁ አይደለ? የአንተ ነብይ የመጽሐፍ ቅዱስ ጸሐፊያን የ6 ዓመት ሴት ጋር እንደተኛው አቅርቤያለሁ ማስረጃ። አንተ ማድረግ ያለብህ ምንድነው? ኢምራን ያቀረብከው ማስረጃ በዚህ ነው ትለኛለህ። ከሱ በፊት ግን ምንድነው ያልከው አንተ? መጽሐፍ ቅዱስ ላይ የምፈልገው ብለኸኛል። ይሄን ነገር አርምልኝ። እኔ ኢምራን ከአንደበቴ ስናገር መጽሐፍ ቅዱስ ላይ ብዬ ተናግሬያለሁ? ስኬት መጽሐፍ ቅዱስ ላይ ቃል በቃል በቃ አመሰግናለሁ። መጽሐፍ ቅዱስ ላይ አልኩም። አየህ አይደለ? ስለዚህ ታረም፣ በቃ ታረም። እኔ አክቹዋሊ ስትናገር ምንም አይመስለኝም፣ ግን እናውራበት ብዬ ነው ያቀረብኩት ማስረጃ። ያው ኒዳህ ተልሞዶጂ ምዕራፍ 45 ቁጥሬ ነው። እሱን ከፈለክ ሂደህ አጥንተህ ቼክ አድርገህ ስለምንድን ነው የሚያወራው የሚለው አይተህ ትመጣለህ። እሱ ይቻላል። እኛ ግን ጠቅሰን አጠቅሰን የአይሁዳውያን መጽሐፍ ላይ
ዳዊት የደፋ የስንት ዓመት ሴት ናት ከተባለ ብለን ከነ ማስረጃው አስቀምጠናል። ስለዚህ አመሰግናለሁ። ታርመልኛ በቃ መጽሐፍ ቅዱስ አያልኩም። ጨርሻለሁ። አክቹዋሊ ሌላም ጊዜ ለመናገር ያክል እኛም ቢሰድቡ ምንም አይመስለንም። እሺ ያው ግን ግልጽ ነገሮች አንተ ጥሩ ሰው ስለሆን ግልጽ አድርገህ ብዬ ነው። እሺ አሁን ጨረስን። ምን አይነት ፖለቲካ ተሰራ መሰለ ከ6 ወር በፊት። እሺ ቀጥል። እሺ ሀሳብን አስቀምጥ፣ ችግር የለውም ችግር የለውም። ምን አይነት ድራማ ነው የተሰራው? ስሰደብበት የነበረው ምንድን ነው? ከ4 ወር ነው ከ5 ወር በፊት ተደርጎ እንደዚህ የኔን ድምፅ አድርጎ ስክሪንሾት አድርጎ ማምጣቱ ይሄ አንደኛ ሲጀመርም አግባብ አይደለም በመሰረቱ ማለት ነው። ምሳሌ እኔ እንኳን ባጠፋ እኮ የትናንት ማንነቴ እኮ ዛሬ ላይ አይደለም። ገብተዋል አይደለ? ዛሬ ላይ ያን ነገር ንግግር የምናገረው ከሆነ አዎ ተሳዳቢ ልባል እችላለሁ። ያ ሁሉ ነገር እያደረግን እኔ ዘኬ መኑ በዚህን ያክል እንደዚህኛ ራሱ ዛሬ እንዴት ምን እንደተባለን እኛ ነን የምናውቅ። ስለዚህ አስታክሱልኝ። እኔ እንደዚህ አይነት ሰው አይደለሁም ሲጀመር። እዚህ ጋር እንስማማ። አሁን አንተ ማድረግ የነበረብህ ምንድን ነው? ሙስሊም ወንድሞቼ ይሄን ተናግር ያለሁ ግን የተናገርኩት ድሮ ነው ብትል ቀላል ነበረ። እንዲሁም ደግሞ ሙስሊም ወንድሞች ቪዲዮውን ቆርጣችሁ ኤዲት አደርጋችሁ ካላችሁ አላህን ፍሩ። ሙስሊም እንኳን ሊዋሽ ይቅርና በውሸት መቀለድ ራሱ አይፈቀድ። ለቀልድ እንኳን ቢሆን አይፈቀድለትም። ለቀልድ እንኳን ቢሆን ማለት ነው። ሶ የድሮ ቪዲዮ እያመጣችሁ አታድርጉ። ግን አንተን ቢሆን ማድረግ ያለብህ ምንድነው? ይሄን የተናገርኩት እኔ እናንተን ከማወቄ በፊት ነው ብለህ ይቅርታ መጠየቅ ነበር የነበረብህ። አሁን ግን እዚህ ጋር ኢምራንና ሁሱ ተሳድበዋል ስላልከኝ የኔን ስድብ ያው ጨርሻለሁ፣ ማስረጃ አቅርቤያለሁ። ስለዚህ እኔ ላይ እንጨርስና ማስረጃ እንዳቀርብ እመንልኝና ከዛ ደግሞ ወደ ሁሱ ደግሞ እንገባለን ማለት ነው። ከዛ ጨርሰ ነው ተጨባብጠን ወደ ቀጣይ እናልፋለን። ደስ ይለኛል። መቀጠል ማስረጃ አቅርቤያለሁ አላቀረብኩም? ማስረጃ አንተ አቅርባል፣ ግን የሰጠኸው ማስረጃ ግን እሱ ላይ እንቀጥላለን። ችግር የለውም። እሱን ጊዜ ኦልሬዲ ጨርሰናል። ስለዚህ ኢማን ተሳደበ የሚለው ታርመሃል ማለት ነው። እሺ በጣም ጥሩ። ወደ ቀጣይ እንምጣ። ሁሱ ተሳደበ ብለህ ነበርና እሱስ አለህ እንትን ሀሳብ አለ ማስረጃ አለ? እሱ አለኝ። እሺ አሰማን፣ ወይም ደግሞ ማስረጃውን ንገረን። እሺ እሱን ከፈለገ ልክላለሁ። ሪከርድ ያደረግኩት ወይም ሰዎች የዛለታ ከስር እዚህ ውስጥም ብዙ ሰዎች ስለነበሩ እኔ ሁሱ ጋር ለሁለተኛ ቀን ስጋ ያየሁትም ሁለተኛ ጊዜ ነው። እኔ ንጽጽር ቦታ ሲጀመር ደስ አይለኝም እና ጥያቄ ስጠይቅ ጊዜ በቃ አንተ ሂድና ወይ ሁሱ ጋር ወይ ኢምራን ጋር ምናምን ነገር፣ እንደውም ከሱ የተሻለ ሁሱ በጣም እንትን እውቀትም ስላለው በዛም ላይ ደግሞ ስለማይሳደበ እሱ ጋር ሄድና ጥያቄ ጠይቅ ምናምን ተባልኩኝ ማለት ነው። ከዛ አጋጣሚ የሆነ ቀን ሲክል አሁን ካለ ማስረጃ ከሆነ ማለት ነው ወንድማችን ሁሱ ላይ ልላክልህ ላከውና እንስማ። እንደዛ ይሻላል። እስከዛው አንተ ላክ፣ እኔ አልሰገድኩም ማለት ነው። ኢምራን ተመልሻለሁ። በቃ ምን ተናግሳላ በቃ ወይ በአንተ ቤት ትገባለህ፣ ችግር የለውም። ለመተማመን ስለሆነ ኖርማል ነው። ይቻላል። አሁን እዚሁ እኔ ሰግጄ ልምጣ እንዴ? ከዛ በኋላ አንተ ደግሞ ታቀርብልህና እኔ በህይወቴ እንደ ብዙ ነገር ሲባል ልሰማ እችላለሁ፣ ግን ሁሱ ተሳደበ ሲባል ዛሬ ጋር ከአንተ የሰማሁትና ክርስቲያኖች እንኳን ይመሰክራሉ። ይሄኛውን የሁሱን ማለት ነው። ሁሱ እንደማይሳደብ መጥፎ ቃል እንደማይናገር ሙስሊሞች እኮ አይደለም ክርስቲያኑ ራሱ ለሁሱ ይመሰክራል። ኡስታዝ ሁሱ ጭራሽ መጥፎ ቃል ከአፉ አይወጣም ከአንደበቱ አይወጣም ብለው ወይ እሱ ጋር እንሂድ ከከፈተ እሱ ጋር እንሂድ። ለምን እውነታው እኔ ጋር ነው ያለው። በነገራችን ላይ ሳላህ አንዴ ላስማማቸው። እኔ አሁን ይህንን ጨርሻለሁ። እኔ ጋር በቃ ስተት እንደሆነ አምኗል፣ ጨርሰናል። የሁሱ ላይ የቀረ የሁሱ ምን ታደርጋለህ? ስኬት እዚሁ ቤት እያለ እኔ ሰግጄ ልምጣ፣ አንተ ደግሞ ማስረጃውን ፈልገህ ወደ እኔ አካውንት ላከና እኔ 2 ሞባይል ስላለኝ እከፍትልሃለሁ፣ እተባበርሃለሁ። ስለዚህ እዚሁ ያለህ ወይም ደግሞ ወጥተህ ቪዲዮውን ሼር አድርግልኝና ተመለስ። እስከዛ ደግሞ ሰግጄ ልምጣ። እኔ ጋር ነው የሚቀጥለው። ቪዲዮን አዘጋጅ ስኬት፣ አንተ ቪዲዮ አዘጋጅና ኢምራን ሲመጣ ትከፍትለታለህ። ቴሌግራም ቲክቶክ ላይ ምላከው፣ ቴሌግራም ላይ ቴሌግራም ስሜ ይገው ተጀማ ቴሌግራም ስሜ ኢምራን መስመር ታደርግና ኮሜንት አይል ጻፍልኝ። ኢምራን ያው በዚህ ሰርች አድርገህ አውጣልኝ። ኢምራን ብለህ ከጻፍከው ይወጣልሃል። እስከዛ ሌሎች ክርስቲያኖችን አስተናግዳለሁ። በቃ 2 ደቂቃ መጣሁ። ችግር የለውም። ሰዓቱ ሰድና ሰግደህ ተመለስ። እሺ አይ አም ኢትዮጵያን። እሺ
አያም አለ አለው ሙስሊም ነኝ ሙስሊም። አይ እሺ ቃታችሁ ነው። ሆሴ እንዴት ናችሁ? ሰላም ናችሁ? አለን። እሺ ምን ሐሳብ አለ እዚህ ላይ? አይ ሁሱ አይሳደብም ላልከው፣ መጥፎ ስድብ አይሳደብም፣ ግን እፎይን ሲሳደብ ግን ሰምቼዋለሁ ብዙ ቀን። ምን ብሎ ተሳደበ? እየሞተ ነው ሲል ሰምቼዋለሁ። ኮስ ግልጽ ስድብ ነው። አረ ምርቃት ነው። ይሄ ስድብ ነው። አንድ ሰው እናትን በዚህ ደረጃ የሚሳደብ ከሆነ ለገዛ ሃይማኖቱ ክብር ያሌለው ሰው የሞተ ነው ቢባል ይሄ ስድብ አይመስለኝም። የሞተ ሰው ሞቷል። የሞተ ሰው አልሞተም፣ ሞቷል። ሞት ሲባል የስጋ ሞት እኮ አይደለም። አሁን የሞተ ነው ሲለው ሁሱ በስጋው ሞቷል እያለ አይደለም። ልክ አዳም ቅጠሉን ሲበላ እግዚአብሔር ምን አለው? በበላህ ቀን ሞትን ትሞታለህ አለው። ከዛ አዳም በላ፣ በዛ ቀን ግን አልሞተም። ሞት ሲባል መንፈሳዊ ሞት ነው። ከአምላክ ጋር መጣላት ነው። ከአምላክ መንገድ መውጣት ነው። ስለዚህ በዛ ደረጃ ሞቷል። ማንም ሰው የሚያውቀው ጉዳይ ነው። አይ ይሄማ ስድብ ነው እንጂ ይሄ እንትን አይደለም። ሞት ማለት ሞቷል። አሁን አንተ ሞታል። ሞት ሲባል ሊትራል ሞት አይደለም ሆሴ። መጽሐፍ ቅዱስ ይጠቀማል። ተረድቻለሁ እኔ ኖርማል ሞት እሱ ሞቷል ያለው ከዛ አንጻር ነው እንጂ ስለ ስጋ ሞት አይደለም እየተናገረ ያለው። እሺ ስድብ ምን እንደሆነ ላሳየህ። ስድብማ አያለ ሞልቷል። እስቲ ያሳይ ስድብ። እሺ ስድብ ምን እንደሆነ ላሳየህ። ደስ ነው የሚለኝ አሁን። እሺ ካሜራ ልክፈት እንዳንገለጥ እስቲ ወደ ኋላ። እሺ ስድብ ይሄ ነው። እሺ ለማንኛውም ወደፊት ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ነገራቸው የተስማማንበት ምን ብለን ረሳው። አንዲች ነገር ከፊት ለፊት ላንሳና እናን ላርገው። ስድብ ይሄ ነው። እሺ እናንተ የተስማማንበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ነገራቸው የተስማማንበት እስቲ ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል? ምን አገባኝ? ስድብ ብሎ ማለት ይሄ ነው። እሺ ስድብ ብሎ ማለት የሃይማኖት መምህር ወደ ኦርቶዶክስ የሚጣራ የሚሰብክ፣ እኛ እንደዛ ነበር የምናውቀው ሰባኪ ሲባል እንደዚህ የብልግና። እኔ ይህን ቃል መድገም አልችልም። በጣም የሚያስጠላ ቃል ነው እና የዱርዬዎች ቃል፣ መናኸሪያ አካባቢ ሰዎች ዱርዬዎች የሚሰዳደቡበት ቃል ነው። በዚህ ደረጃ ወደ ኦርቶዶክስ የሚጣራ ሰው ይህን መጠቀሙ ይሄ ነው ስድብ የሚባለው እንጂ ሌላ ነገር አይደለም። ስለዚህ ስድብ የዚህ ጋራ ማለት ለማረም ያክል አሁን ስድብ ማንኛውም ስድብ ከሆነ አይፈቀድም። በነገራችን እሱ ያለውን ቃል ትለዋለህ የሚባል ነገር የለም። ሆሴ አንተ ጨዋ ትመስላለህ ድምፅህ። አሁን እሱ ያለውን ቃል በልልኝ። ለምን እላለሁ? ምንም ለምን እንደዚህማ ይሄ እኮ ብልግና ነው። እንደዚህ እንትን አይባልም፣ አይሰድም። ግን አይደለም ሁሱም ግን አይደለም ሁሱም መሳደብ የለበትም። እዚህ ጋር ማየት ያለበት ሁሱ እንደዚህ ብሎ ያውቃል በህይወቱ? ሞቷል እያለ ነው እያልኩ እኮ ነው። እዚህ ጋር ሞቷል እኮ አሁን የሰማው ሰው ለእኛ ሞቷል፣ የሞተ ሰው ነው። አይደለም ይህንን ማለት አይቻልም። እዚህ ጋር ምን መሰለህ ልንገርህ፣ በዚህ ደረጃ ወደ ሃይማኖት የሚጣራ ሰው ይህንን ቃል እኔ መጠቀም ሁላ አልችልም። ይህንን ቃል እና ይህን ቃል የሚጠቀም ሰው የሞተ ሰው አይደለም። አይ እንደዚህ አይነት እየተሳደብክ መምህር ነኝ ማለት አይቻልም። እዚህ ጋር ራስህ ማለት ሞቷል እያልክ እንዴት አንተ ራሱ መምህር ትባላለህ? አሁን እዚህ አንዴ መሀል ላይ በጣም ይቅርታ እንዴት ዘግኝ እንትንዳኩ ሆሴ ጆሮዬ ነው ወይስ ደግሞ የሞተ ማት ስድብ ነው ያልከው? ጆሮዬ ነው ወይስ ደግሞ የሞተ ሰው ስድብ ነው ያልከው? አሁን አንተ ሞታል ወይስ አልሞትክም? እኔ በህይወት የሞትከነ ብትባል አሁን ስድብ ነው አይደለም? ስድብ ነው አንተ በደንብ አድርጎ ስድብ ነው እንጂ። በጣም አመሰግናለሁ። መጽሐፍ ቅዱስ ይሳደባል። ሳላህ አንደኛ ጢሞቴዎስ ክፈትልኝ። የሞትክና ሞተ ይለያያል። አንዴ ቆይ አንዴ። የሞተ ነው የሞተች እንድላጣልክ። የሞተ ማለት ስድብ ነው ያለው። አንዴ አውጣልኝ። ቆይ
አንደኛ ጢሞቴዎስ አንዴ ምዕራፍ 5 ቁጥር 6 አንደኛ ጢሞቴዎስ አንደኛ ከታች ነው ያለው። ሆሴ ዋናው ተሳዳቢ መጽሐፍ ቅዱስ ነው። ንስሐ ግባ። ምዕራፍ ስንት? ምዕራፍ 5 ቁጥር 6 ምዕራፍ 5 ቁጥር 6 በነካ የሆነ ሰው ሊሳደብ የትኛው እትም ነው የከፈተው? አይዋ 62 ነው 54ቱ ማለት ነው። በቃ አስነብበው አሁን። እሺ ላቅልመው። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት አለ። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ምንድነው በሕይወት ሳሉ መሞት? እናመሰግናለን ሆሴ። ሎቱ ስብሐት። ንስሐ ግባ። ሌላ ጊዜ መተህ የሞተማ